አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ የማሳያችሁ እንግዲህ ስፖንጅ ኬክ ሶፍት ኬክ ማለት ነው። በካሮት ሰርቻለሁኝ ያለ ኦቭን በብረት ድስት እንዴት አድርጌ እንደሰራሁኝ ኑሮ በዘዴ እንግዲህ የማሳያችሁ ይሆናል። መታችሁ እንግዲህ ገጠር የሰራችሁ ስትገቡ እንዴት አድርጋችሁ የፈለጋችሁትን ነገር ማድረግ ትችላላችሁ በቀላል መንገድ የሚለውን ላሳያችሁ የመጣሁት። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እዚህ ጋር በመጀመሪያ ያው ፓውደርም አለ፣ ፒኪንግ ፓውደር፣ ቫኒሊያም አለ፣ ፓውደር የሀሊብ ፓውደርም አለኝ። የምንድነው የኒዶ ማለት ነው። ሌላ አይነት ሀሊቦችም አሉ፣ ወተት ማለት ነው። እንቁላል አለኝ እና እነዚህ አይነት ነገሮች ኢትዮጵያ ውስጥ ሞልተዋል፣ በብዛት ይገኛሉ። ያው ውድ ቢሆንም እና እዚህ ጋር ደግሞ ብረት ድስት አለኝ። ቲፋል ብረት ድስት ነው እና ለኬክ ለምናምን በጣም አሪፍ ነው። እኔ 2 እንቁላል ላይ የተጠቀምኩት፣ በነገራችን ላይ 4 ነው የሚሆነው። ያው እኔ አብዛኛውም ሰራው እኔ ጣፋጭ ነገር አልወድም፣ ለቤተሰብ ነው እና ብዙ እንቁላል ስለማይመቻቸው ለዛ ነው 2ቷንም ያስገባሁት፣ ግድ ስለሆነ ነው ላችኋለሁ ውዶችዬ። 2 እንቁላል አደረኩበት። ከዛ ስኳር ነው፣ ስኳር እንደዚህ 1 የሻይ ቡሽ አድርጌበታለሁ። እናንተ እንደ ጣፋጭ እንደምትወዱት ነው መጠኑ ማለት ነው እዚህ ጋር የምታደርጉት። ሌላው ዘይት አለ፣ ግማሽ ኮብ፣ ያው አነስ ያለ ነው፣ ግማሽ ኮብ የማይሆን። ዘይቱን ባታበዙ ጥሩ ነው፣ ምክንያቱም ይፈረፍራል። ዘይቱ ሲበዛ ይሆን አይችልም፣ አቅም አይኖረውም። ለዛ አነስ ቢል ጥሩ ነው። እዚህ ጋር ደግሞ ቫኒሊያ አለኝ። ቫኒሊያ በነገራችን ላይ እዚህም 80 ብር ነው፣ እቺ አንዷ ብልቃት ማለት ነው። 80 ብር ነው የገዛኋት እና አለ ሞልቷል። በፓውደሩም አለ። ያው ይሄ ይሻላል ትንሽ ይቆያል የሚል ነው። እቺ ትንሽ ናት፣ አንድ ትንሽ የኪስ ናት ያለችው እና ለዛ ነው ይሄን የገዛሁት። ይሄንን አንድ ላይ ትመቱታላችሁ። ያው ይሄን በካረባ ነው የሚመታው፣ በእጃችሁ ማድረግ ትችላላችሁ። እንደዚህ በደንብ ትመቱታላችሁ። ነጭ ሆኖ ራሱ እንደንትን እስከሚሆን ድረስ ማለት ነው፣ እስከሚበጣበጥ ድረስ በጣም ትመቱታላችሁ። ሁሉም ነገር ስኳሩም እስከሚሟሟ ድረስ ያደረጋችሁት ነገር እርስ በርሱ እስከሚዋሃድ ድረስ በደንብ ከመታችሁት በኋላ ከዛን ዱቄት እዚህ ጋር ዱቄት አዘጋጅቻለሁኝ። ከዛ ከዱቄቱ ላይ ትንሽዬ ጨው ከፈለጋችሁ ታደርጉበታላችሁ። ጣፋጭ ብቻ ከሆነ የምትጠቀሙትም ያው ጨውን ወደ ጎን ታስቀራላችሁ። እና ወተት ሀሊብ ማለት ነው፣ ይሄ ፓውደሩን እሱንም እንደ ምርጫችሁ ነው፣ ባይገባበትም ችግር የለውም። ያው እኔ ዝም ብዬ አደርግበታለሁኝ 1 ማንኪያ፣ አለማድረግም ትችላላችሁ ማለት ነው። እና 1 ማንኪያ ጨምርበታለሁኝ። እዚህ ጋር ደግሞ ፒኪንግ ፓውደር ነው ይሄ። ከዚህም 1 ማንኪያ ፒኪንግ ፓውደር ጨምርበታለሁኝ። ይሄ 40 ብር መሰለኝ የገዛሁት። አዎ 40 ብር ነው እና ቀላል ዋጋቸው፣ ብዙም የሚጋነን ነገር አይደለም። እዛ ሳውዲ ስንት እንደሆነ አላውቅም፣ ረሳሁት፣ አላስታውስም። ብቻ ካደረጋችሁ በኋላ ጨው ትንሽ ከፈለጋችሁ ትንሽ ይበተን ብናርጌበታለሁኝ ያው እኔ። ከዛ ወተቱንና እንትኑን ትጨምሩና አንድ ላይ ታቀላቅሉታላችሁ ዱቄቱ ላይ። ከዛ እዚህ ጋር ከበጠበጣችሁት ላይ ደግሞ ቀስ ቀስ እያረጋችሁ ነው የምታማስሉት። በአንድ ጊዜ ጭምር ካደረጋችሁ እንዳይቋቁር። እኔ እንቁላል ስላሳነስኩኝ እዚህ ጋር ትንሽ ውሃ እጠቀማለሁኝ፣ ለምን እንዳይወፍርብኝ ማለት ነው። 4 እንቁላል ከሆነ ግን ውሃ ያስፈልጋችሁም፣ ይበቃችኋል። በዛው እንትን ትሉታላችሁ ማለት ነው። እና እንደዚህ እያደረኩኝ በቀስ በቀስታ እየጨመርኩኝ ነው የሚሄደው፣ እያማሰልኩኝ ቀስ ቀስ እያደረኩኝ ዱቄቱን እጨምራለሁኝ ማለት ነው። ከዛ በደንብ ካቀላቀልኩኝ በኋላ ያው እንትኑ ካሮቱን የፈቀፈኩትን በደቃቁ በጣም ተፈቀፍቁና ወይም ደግሞ በኸላጥም ፈጭታችሁ ማድረግ ትችላላችሁ፣ በጣም እንዲደቅ። ያው እኛ ጋር ከአረባ የለም ብያቸዋለሁኝ። ለዛ ዝም ብዬ በቀጭኑ በጣም በደቃቃው ፈቀፈኩት። ከዛ አንድ ላይ አቀላቅለዋለሁኝ። እንደዚህ ኑሮ በዘዴ ያልኳችሁ እንግዲህ ለዚህ ነው። እንደዚህ አድርገን እንግዲህ ይሄንን የምነግራችሁ ምንድነው ኢትዮጵያ ከመጣችሁ በኋላ ይሄን ነገር እንድትሰሩት ነው፣ እንድትሞክሩት ማለት ነው። እና እንደዚህ አድርጌ
በደንብ አቀላቅለዋለሁኝ ማለት ነው። ካሮቱን ቀስቀስ እያደረኩኝ እንደዚሁ ትንሽ ትንሽ እየጨመርኩኝ በደንብ አቀላቅለዋለሁ። ከዛ አቀላቅሌ ከጨረስኩኝ በኋላ ብረት ድስቱን እንደምታዩት ያው ትንሽዬ ዘይት አስነክቸዋለሁኝ። ባታስነኩትም አይዝም ብረት ድስቱ፣ ግን ያው ብታስነኩት ጥሩ ነው፣ ወዝ ሲኖረው አሪፍ ነው። እና እንደዚህ አድርጌ ደግሞ ጨመርኩ። ያቀላቀልኩትን ጨርሻለሁኝ። ሁሉንም ነገር ብረት ድስቴ ውስጥ አስገባለሁኝ። ከዛ ያው በደንብ አስተካክለዋለሁኝ ሚዛኑ እኩል እንዲመጣ ከዳር እስከ ዳር ድረስ ሊጡ እንዲመጣ ስትሬት። ከዛ ሌላው ምንድነው ኦቭኔን አስተካክላለሁ። እንደምታዩት ከሰል አያይዣለሁ። ከዛ ይሄ ወፍራም ብረት ምጣድ ነው፣ እሱን ጥደዋለሁኝ። ከዛ ብረት ድስቱ እንደዚህ አስተካክዬ ሚዛኑ እኩል ከሆነልኝ ሲነፋ በአንድ በኩል ነፍቶ በአንድ በኩል እንዳይል ያው ታስተካክሉታላችሁ። ከዛም በኋላ ከብረት ምጣዱ ላይ እንደዚህ አደርግበታለሁ አሸዋ ማለት ነው። ሚስጥሩ ምንድነው? እሳቱን ተዋዙን እንዲያደርግላችሁ ማለት ነው። ያው ትክክለኛ ኦቭን ሆኖ ይቀመጣል እላቸዋለሁኝ። ቀስ ብሎ ተረጋግቶ ይበስላል ማለት ነው። ከዛ እንደዛ አድርጌ ጥጄዋለሁኝ። መጨረሻው እንደምታዩት ይሄን መስሎ ወጥቷል ማለት ነው። ስፖንጅ ነው በጣም እንደዚህ ጫን ስትሉት ወደ ላይ እንደገና ይመለሳል ማለት ነው። እና በጣም አሪፍ ሆኖ በስሏል። በተለይ ብረት ድስቱን ትንሽ ቁጭ አድርገዋለሁኝ። ያው አልነገርኳችሁም፣ ቪዲዮ ላይ አላስገባም እና ካሜራውን አቋርጬ ነበረ። እና መጀመሪያ ትንሽ ብታስቀምጡት በጣም አሪፍ ነው፣ ሊጡን ካስገባችሁ በኋላ ማለት ነው። ትንሽ እንደ መንፋት ነገር ሲል በጣም ጥሩ ነው። እንደምታዩት ጫን ብላችሁ ስታቆዩት ያው ይመለሳል መልሶ ስፖንጅ ኬክ ሆኗል ማለት ነው እላችኋለሁ ውዶች። ይሄንን ይመስላል እንግዲህ የዛሬው ኬክ የሰራሁት ያለ ምንም ኦቨን ፍሩን ሳያስፈልጋችሁ በቃ ባላችሁ ነገር ተጠቅማችሁ በቀላል መንገድ መስራት ትችላላችሁ። የፈለጋችሁትን ነገር ማድረግ ትችላላችሁ እላችኋለሁ ውዶችዬ። እንደዚህ የሚያጨናንቅ ነገር የለም። መብራት የለም ኦቭን የለም ብላችሁ አትጨነቁም። እና በዚህ በቀላል መንገድ ሰርታችሁ ሰው ቢመጣባችሁ ራሱ ኬክ ማቅረብ ከፈለጋችሁ ለራሳችሁ ለምትወዱት ሰው መስራት ከፈለጋችሁ፣ እኔ አሁን ለምወዳችሁ ቤተሰቦቼ መስራት ፈልጌ ነው። የሚገርማችሁ ማለት ነው ከዚህ በፊት ያው የኛ ሀገር ሰዎች እንደዚህ የከተማ ሰዎች ናቸው እንጂ ወደ ደሴ ወደዛ አካባቢ ኬክ ቤት ስላለ ተገዝቶ መጥቶ ኬክ የሚበሉት ማለት ነው። ልጆቹም ሆነ ቤተሰብ የሚበሉት ያው ከዛው ስላለ ተገዝቶ ሲበላ ያውቃሉ። ካልሆነ ግን እኛ ጋር ማለት ነው ወላሂ በቲቪ ብቻ ነው የሚያውቁት ኬክን ልንገራችሁ እንጂ ወደ ደሴ ወደዛ ሂደው እንደዚህ በልተው ስለማያውቁ ቤትም ተሰርቶ በልተው ስለማያውቁ ኬክ እኛ ጋር አይታወቅም። ከስንት አንድ እንደዚህ በጣም ሀብታም የሆኑት ሰዎች ለልደት ምናምን እንደዚህ ያመጣሉ ወደ ደሴ ሂደው ገዝተው ማለት ነው። ያው ካልሆነ እኛ ጋር ቤታችሁ ራሳችሁ ካልሰራችሁት በስተቀር እንደዚህ የሚገዛ የለምና እና እናቴ አንድ ጊዜ ከደሴ ሂጄ ስመጣ ገዝቼ መጣውኝና ማለት ነው። ሶፍት ኬክ ይሁንና በክሬም ምናምን፣ ይሄ ክሬም የለውም። ክሬም መስራት እንደዚህ እንትን ያስፈልጋል ለመምታት ማለት ነው። በካረባ ያስፈልጋችኋል። ያ ስለሌለኝ ክሬም መስራት አልቻልኩም። እና ይሄ ደረቅ ኬክ የሚባለው ነው። እና ያንን በክሬም በምናምን የተሰራውን በቾኮሌት የምፈለጋችሁ በፈራውላ በሁሉም ነገር በየአይነቱ አንዷ ስንት ብር ነበረች? 40 ብር አትመሰለኝ። እና ከተለያየ አይነት ገዝቼ መጣሁኝና ቤተሰቦቼ ምን እንዳሉ ታውቃላችሁ እንዴ? ምንድነው ይሄ? ከምንድነው የጤፍ ዳቦ ነው መሰል ምናምን ነገር ሁላ አሉኝ እላቸዋለሁኝ። እና ቤተሰቦቻችሁ ብታመጡላቸው ምንድን አይነት ነገር ነው ምናምን ብለው በቃ የሆነ እንደ እንትን ነገር ነው የሚያዩት፣ አይተው የማያውቁት ነገር ማለት ነው። ልጆቹ ሁላ እንደዛ ይሆናሉ። እና ያው እኔ አንዳንድ ጊዜ እንደዚህ በሄድኩ ሰዓት ይዤ ስለምመጣ አሁን ተለማምደውታል ነው እንጂ እና እንደዛ ይላሉ ብዙ ሰዎች እኛ ጋር ወደ እኛ ጋር አላቸዋለሁ ውዶችዬ። ያው አሁን እንግዲህ እንደዚህ አይነት ነገር እየሰራው ስለሆነ ለምደውታል። አሁን እስኪ ለዛሬው ላሳያችሁ ብዬ ነው ለእናንተ አሰራሩን። እንግዲህ ኑሮ በዘዴ ይህን ይመስላል ውዶችዬ።
እንደምትወዱት ተስፋ አደርጋለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በሌላ ቪዲዮ ተመልሼ እስከምመጣ አላህ ሰላማችሁን ብዝት ያድርግልኝ፣ አገራችንም ሰላም ያድርግልን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።